بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ محمد بن عبد الوهاب رحمه الله رحمة واسعة في كتابه شروط الصلاة وأركانها وواجباتها درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة يقول الشيخ رحمه الله الشرط الثامن استقبال القبلة والدليل قوله تعالى قد نرى تقلب وجهك في السماء فلنولينك قبلة ترضاها فول وجهك شطر المسجد الحرام حيثما كنتم فولوا وجوهكم شطره إن شاء الله جل وعلا بالله فكر زاري من ملكته ስምንተኛው የሶላት መስፈርቶችን ያየን ነበር ከአራተኛው አምስተኛው ስድስተኛው ሰባተኛው አይተን ስምንተኛው ላይ ነው የቆምነው ኢንሻአላህ እዛን እንነሳለን الشرط መስፈርትኮ الثامن ስምንተኛው መስፈርት አሉ እንግዲህ ለሶላት ከመሰገዱ በስተፊት ከሚሟሉት መስፈርቶች ውስጥ استقبال يعني ስምንተኛው መስፈርት ምንድነው استقبال መቅጣጨት ነው القبلة ወደ ቂብላ መቅጣጨት አለበት ሰውየው ከመስገዱ በስተፊት ወደ ቂብላ መዞር አለበት ይያሉ ነው استقبال መቅጣጨት ነው القبلة ወደ ቂብላ መቅጣጨት መዞር ይሄ ግዴታ የሆነ ነገር ነው والدليل مرجاو دمو ودا قبلة لمزور يصلات مسفرت لمهن مرجاو قوله تعالى قوله قال نو تعالى كف يلو يا الله سبحانه وتعالى قال نو من على الله قرآن لي قد نرى تقلب وجهك في السماء قد بأرقتم نرى أن ملكتالن أيتنا للاجوال قد بأرقتم نرى أن ملكتالن كو تقلب مقلبابتون أن ملكتالن وجهك يفتهن مقلبابت في السماء أي إلى السماء ودا سماء فتهن كنا دفع مارقهنكو أن ملكتالن أيتنا له إيه وردو ملكتنيو صلى الله عليه وسلم مجمّر يا صلاة سدنقق ورين نبر مساقدوت ودا بيت المقدس 16 ወር ወይም ደግሞ 17 ወር ሰግደዋል ወደ ቤተ المقدس እየዞሩ ማለት ነው በፊት ቂብላ ነበርና ወደ መካ ላይ ማለት ወደዚህ ወደ ሐረም ወደ ካዕባው ማለት ነው መዞር ይወዱ ነበር ከዛ መልእክተኛው እንደ ጅብሪል ወህይ ይዞ ወደ ካዕባው ዙር የሚል መልእክት ይዞ ይመጣል ይያሉ ወደ ሰማይ ቀጥ ይያሉ ያንጋጥጡ ያው ነበርና ከዛ በዛ ሰዓት አላህ ወህይ አወረደ ጅብሪል ይዞ መጣ መልእክት ማለት ነው እና ምን አለ አላህ ቀርብ እርግጥም ናራ እንመለከታለን እኔ አይተናል ተቀልበ መገለባበጥን ወጅሂከ የፊትህን መገለባበጥ ወደ ሰማይ ቀና ደፋ ማረግህን አይተናል ያኒ في السماء ወደ ሰማይ ፊትህን ማገለባበጥህን አይተናል ፈለን ወልየነከ እናዞርሃለን ኢብለተን አቅጣጫን እናዞርሃለን ተርዳሃ የምትወዳት የሆነችውን አቅጣጫ ወደ መካ ወደ ካዕባው እናዞርሃለን ይላቸዋል አላህ ፈለን ወልየነከ እናዞርሃለን ኢብለተን አቅጣጫን እናዞርሃለን ተርዳሃ የሚወዳት የሆነችውን አቅጣጫ እናዞርሃለን ወደ ካዕባ ማለት ነው ከዛ ፈወሊ ዙር አላቸው ወጅሃከ ፊትህን አዙር ፈወሊ ማለት አዙር ወጅሃከ ፊትህን አዙር ብሎ መልእክት መጣ يعني شطر المسجد الحرام شطر አቅጣጫ አዙር المسجد ወደ መስጂድ አቅጣጫ الحرام የተከበረው ወደ ሆነው ወደ መስጂድ الحرام አቅጣጫ ፊትህን አዙረህ ስገድ አላቸው ከዛ በኋላ ዙሮ ሰገዱ ማለት ነው ከዛ ይሄ መልእክተኛውን በተመለከተ ነበር ለኛ ሲያመጡ ምን አሉ ፈኒ እኛን ደሞ በተመለከተ وحيث ما كنتم وحيث የትም ቦታ ብትሆኑ وحيث ما كنتم የትም ቦታ ብትሆኑ فولوا አዙሩ وجوهكم ፊቶቻችሁን አዙሩ شطره የካዕባን አቅጣጫን አዙሩ አለንኛን እኛን በተመለከተ መልእክተኛውን መላላቸው ፈወሊ አዙር አላቸው ወጅሃከ ፊትህን አዙር شطر المسجد الحرام شطر يعني من አቅጣጫ المسجد الحرام
ወደ መስጂድ ሐራም አቅጣጫ አዙር አላቸው ማለት ነው። እና ከዛ እኛም በተመለከተ ደግሞ ወሐይሱ ማኩንቱም የትም ቦታ ብትሆኑ ፈወሉ አዙሩ ውጁሃኩም ፊቶቻችሁን አዙሩ ሸጥረሁ ወደ ካዕባ አቅጣጫ አዙሩ አለን። ስለዚህ እዚህ አንቀጽ ላይ የምንረዳው ምንድነው? ወደ ካዕባ አቅጣጫ ፈወሊ ወጅሃከ ሸጥረ አልመስጂድ አልሐራም ወደ መስጂድ አልሐራም አቅጣጫ አዙር አላቸው። ከዛ ደግሞ እኛን ደግሞ ወሐይሱ ማኩንቱም የትም ቦታ ብትሆኑ ፈወሉ ውጁሃኩም ፊቶቻችሁን አዙራችሁ ስገዱ ወዴት ያኒ ሸጥረሁ ወአቅጣጫ ወደ ቂብላ አቅጣጫ ዙራችሁ ስገዱ ሲለን በዚህ አንቀጽ መሰረት ኢስቲቅባሉል ቂብላ ወደ ቂብላ መዞር ሸርጥ ነው ያሉ ከዚህ አንፃር ነው ያሉ ነው። አሸርጡ መስፈርቱ ደግሞ አታሲዑ ዘጠነኛው መስፈርት አሉ። ከሶላት መስፈርቶች ዘጠነኛው ደግሞ አንየቱ መነየት ነው። ያኒ ከመስገድ በስተፊት ንያ መነየት አለበት። ያለ ንያ ዝም ብሎ እንደ እንጨት ቢቆም ሶላቱ ተቀባይነት አይኖረውም ማለት ነው። ታዲያ የንያው ቦታ እንዴት ነው? ንያ ላይ ሰዎች ያበላሻሉና እዚህ ቦታ ላይ ልንነቃ ይገባልና ወመሐሉሃ የንያኮ ቦታዋ ወመሐሉሃ የንያ ቦታዋ አልቀልቡ ቀልብ ነው ልብ ነው። በቃ ስለዚህ ቦታው ልብ ከሆነ ያኒ መነየት ያለብን ቦታው ላይ ነው እንጂ በመላሳችን ብንለፈልፍ ዋጋ የለም። መሰለን በልባችን ሳናስብ በመላሳችን ብናወራ ፋይዳ የለውምና ያኒ ማለት ነው። ወመሐሉሃ የንያ ቦታዋ አልቀልቡ ቀልብ ነው። ቀልብ ላይ ነው ያኒ ማለት ነው የሚነያው። ወተለፉዙ መናገር ቢሃ በዚች ማለት ነው በንያ መናገር በንያችን ባሰብነው ነገር በመላሳችን ሶሊ ፈርዶ ዙህሪ 4 ረካዓትን ሙስተቅቢል አልቂብላ አዳአን መእሙ ኢላ አኺሪ እያሉ በመላስ መናገር ቢድዓቱን አዲስ ፈጠራ ነው። እስልምና ላይ አዲስ ነገር ማንጣት ነው። ቁርአን ላይ የለም፣ ሐዲስም ላይ የለም፣ ሱሐቦችም አልሰሩትም። ስለዚህ አዲስ ቢድዓ ነው። በመላስ መናገር አይቻልም። በማንኛውም ዒባዳ ሶላትም ሆነ ውዱም ስናረግም ሆነ በማንኛውም ዒባዳ በመላስ መናገር አይቻልም፣ ክልክል ነው አሉ። ወደሊሉ መረጃችን ታዲያ ንያ የሶላት መስፈርት ለመሆኑ ሐዲስ ነው መረጃችን። ምን የሚለው ሐዲስ? ኢነመል አዕማሉ ቢንኒያት አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ምን አሉ በሐሰለም? ኢነመል አዕማሉ ስራዎች እኮ ብቻና ብቻ ናቸው አሉ። ኢነማ ማለት ብቻና ብቻ ናቸው። አልአዕማሉ ስራዎች እኮ ብቻና ብቻ ናቸው። ቢንኒያቲ በንያ ነው ስራዎች ያኒም ተቀባይነት የሚያገኙት እያሉ ነው። بمعنى إنما صلاح العمل وفساده የስራ መስተካከልና የመበላሸቱ ሚዛኑ የሚመዘነው ቢንየቲ በንያ ነው አሉ። እነመል አዕማሉ ስራዎች እኮ የሚመነዱት የሚሰጡት በሰራ ሰውየው የሚመነዳው በሰራው ስራ ቢንያት በንያው ነው። ንያው ጥሩ ከሆነ ጥሩ ንያ ያገኛል። የተበላሸ ከሆነ አኔው ምንዳውም የተበላሸ ነው የሚሆነው። ስለዚህ እነመል አዕማሉ ቢንያት ያኒ ማነው ስራዎች የሚመዘነው በንያ ነው። ያለ ንያ የተሰራ ስራ ማንኛውንም ስራ ተቀባይነት አይኖርም። ብንሰግድ ያለ ንያ ከሆነ ሶደቃ ስናወጣ ያለ ንያ ከሆነ የተለያዩ ነገር የምናደርገው ያለ ንያ ከሆነ ምንም ፋይዳ አይኖርም ነው። ወኢነማ ብቻና ብቻ ነው ለኩሊ ለማንኛውም ሰው እምሪኢን ለማንኛውም ሰው ማለት ነው። ለኩሊ ለማንኛውም እምሪኢን ለማንኛውም ሰው እኮ ያለው ብቻና ብቻ ነው ማነዋ የነየተው ነገር ነው አሉ። በቃ የነየተው ነው ሁሉም የሚያገኘው በንያው ልክ ነው እያሉ ነው። ስለዚህ ንያ ያስፈልጋል። ማንኛውንም ዒባዳ ስራ ስንሰራ ንያ ያስፈልጋል ማለት ነው። ስለዚህ ወኢነማ ለኩል እምሪኢን ለማንኛውም ሰው ማነዋ የነየተው አለው ይላሉ። ስለዚህ በዚህ ሐዲስ መሰረት ንያ ሸርጥ ነው ብለን እንላለን ነው። ኸይረን ሸርጦቹ እንደዚህ ብለው አለቁ። ከዛ ቀጥሎ ምን አሉ ሸኺዩ? ወአርካኑ ሶላቲ የሶላት ደግሞ አርካኖች አሉ። እንግዲህ ሽሩጡ ሶላት አየነ ወአርካኑሃ ደግሞ ሁለተኛው ስለ አርካንም ስለምታወራ ወአርካኑ ማዕዘናቶች እኮ አሶላቲ የሶላት ማዕዘንት እኮ ሶላት የሚቋቋምባቸው ሶላት ተብሎ ተቀባይነት የሚኖረው እኮ አርካኖቹ 14 አኔ 14 14 ናቸው አሉ። 14 አርካኖች ናቸው። አርካንና ሸርጥ ምንድነው ልዩነቱ ሲባል ሸርጥ የሚባለው ከሶላቱ ከመግባታችን በስተፊት ማሟላት ያለብን ነገር ሸርጥ ይባላል። አርካን የሚባለው እሷ ደግሞ ምንድነው ሶላት ውስጥ ከገባን በኋላ ያኒ የምንሰራቸው ስራዎች ምን ይባላል? አርካን ይባላሉ። አሁን ወደፊት እንደምንመለከታቸውና ወአርካኑ ሶላት የሶላት እኮ አርካኖች ሶላት የሚገነባበት አርካን ማለት ልክ ቤት
በእንጨት በተለያዩ ምሰሶች እንደሚቆመው ያኒ በምሰሶቹ ቤት ሆኖ እንደሚቆመው ሁሉ ሶላት የሚቆምባቸው ነገራቶች ማለት ነው። ሶላት ተብሎ የሚቆጠረው አሁን እነዚህ 14ቶቹ አርካኖች ሲሟሉ ነውና ወአርካኑ ሶላት የሶላት አርካኖች 14 ናቸው አሉ። አንደኛው አልቂያሙ መቆም ነው አሉ። በጥቅል ይናገሯቸውና ሼህ መሐመድ አብዱል ወሃብ 14ቶቹንም ጠቅሰው እንደገና ደግሞ በዝርዝር ከመረጃ ማነቅ ያመጣሉ። አልቂያሙ የመጀመሪያው ሩክን አርካን የሶላት ማዕዘንት መቆም ነው። መዓ ጋራ አልቁድረቲ ከመቻል ጋራ ሰውየው የሚችል ከሆነ መቆም አለበት እያሉ ነው። አልቂያሙ መቆም አለበት መዓል ቁድረቲ ከመቻል ጋራ መቆም አለበት አሉ። ካልቻለማ ቁጭ ብሎ መስገድ ይችላል። ቁጭ ብሎ ካልቻለሳ ተንጋሎ በጀርባው በዚህ በጎኑ በቀኝ ጎኑ ተኝቶ መስገድ ይችላል ማለት ነው። ነገር ግን እየቻለሳ ፈርድ ሶላትን እየቻለ ቁጭ ብሎ ከሰገደ ሶላቱ አይያዝለትም። ተባባን አይደለ? ነገር ግን እዚህ ላይ የሚችለው ሰው ሱና ሶላት ቁጭ ብሎ መስገድ ይችላል። ምንም ሳያመውም ዝም ብሎ ቁጭ ብሎ ቢሰግድ ይቻላል። ሶላቱ ተቀባይነት አለው ሱና ከሆነ። ፈርድ ግን ከሆነ ቁጭ ብሎ መስገድ አይቻልም። እየቻለ ቆሞ መስገድ አለበት። ካልቻለ ግን አሞት ከሆነ ቁጭ ብሎ ቢሰግድ ችግር የለውም። ሱና ሶላት ግን ቁጭ ብሎ መስገድ ይችላል። አሁን ለምሳሌ ነገር ግን አጅሩ የሚያገኘው ምንድነው? ቆሞ ቢሰግድ 100 የሚያገኝ ከሆነ ቁጭ ብሎ ከሰገደ እየቻለ 50 ነው የሚያገኘው ማለት ነው። ሁለት ሰዎች አሉ ብለን እንሰብ። አንደኛው ቆሞ ነው የሰገደው ሱና ሶላቱን ማለት ነው። ሌላኛው ደግሞ ቁጭ ብሎ ሰገደ። ያንኛው ቆሞ የሰገደው 100 ካገኘ ይሄኛው 50 ነው የሚያገኘው እየቻለ ነው። ስለዚህ የመጀመሪያው አርካን ምንድነው? ፈርድ ከሆነ አለኩል ያህል አልቂያሙ መቆም ግዴታ ነው። መዓል ቁድረቲ ከመቻል ጋራ ከችሎታ ጋራ መቆም ግዴታ ነው አሉ። ሁለተኛው ወተክቢሩ አልኢህራም ወተክቢሩ መከበር አለበት። አላህ አክበር ማለትም ግዴታ ነው። አልኢህራም ሐራም አድራጊ እቺ ተክቢራ ሐራም አድራጊ ተባለች። ምንድነው ሐራም የምታደርገው? ያኒ በፊት ሶላት ከመግባታችን በስተፊት አላህ አክበር ከማለታችን በስተፊት የተፈቀደው ነገር ሐራም ይሆናል። ማውራት ይቻል ነበር፣ ማውራት አይቻልም። መብላት እንችል ነበር፣ መብላት አንችልም። ስለዚህ ሐራም ስለምታረግልን በፊት የተፈቀደውን ነገር ሐራም ስለምታረግ ምን ተባለች? ተክቢረቱል ኢህራም ሐራም አድራጊ ተክቢራ ተባለች። የመጀመሪያይቱ ማለት አላሁ አክበር ብለን ወደ ሶላት የምንገባባ ማለት ነው። እቺም አርካን ናት። ወቂራአቱ ሶስተኛው ደግሞ መቅራት አልፋቲሐቲ ፋቲሃን መቅራት ይሄም ደግሞ ሩክን ነው። ያለ ፋቲሃ ሶላት የለም። ፋቲሃን ሳይቀራ ሰው ሶላት ቢሰግድ ተቀባይነት የለውም ሶላቱ። ስለዚህ ፋቲሃን ብቻ መቅራት ፋቲሃን መቅራት ምንድነው? አርካን ነው አሉ። ቂራአቱል ፋቲሃት ወሩኩዑ ሩኩዕ ማድረግ ደግሞ ሩኩዕ ማድረግ ማለት ያው ጉንብስ ማለት ፋቲሃ ከቀራን በኋላና ሌላ ሱራ ከቀራን በኋላ ጉንብስ ማለት ይሄም ምንድነው? ሩኩዕ ማድረግ ማለት ጉንብስ ማለት ይሄም ግዴታ ነው። ወረፍዑ ቀጥ ማለት ሚንሁ ከዛ ከሩኩዕ ደግሞ ወደ ቀጥ ማለት ሰሚ አላሁ ሊመን ሐሚዳ ብለን ወደ ላይ ቀጥ ማለትም ይሄም ግዴታ ነው እያሉ ነው። ያኒ ወደ ላይ ቀጥ ሳንል ወደ ስጁድ ብንሄድ ይበላሻል ሶላታችን። ወስጁዱ ስጁድ ማድረግ አላ ላይ አልአዕዳኢ በሰውነት አካላቶቻችን ላይ ሱጁድ የምናደርግባቸው የሰውነቶች አካላቶች አሉ አይደለ? በነዛ ማለት ነው። አልአዕዳ በሱጁድ ብልቶች ላይ አሰባቲ በሰባቶቹ ሱጁድ በምናደርግባቸው በነሱ ሱጁድ ማድረግ ግዴታ ነው እያሉ ነው። ያኔ ማለት ነው ወስጁዱ ሱጁድ ማድረግ አለል አዕዳኢ በብልቶች ወይም ደግሞ ማለት ነው በአካላቶቻችን ያኔ በሱጁድ አካላቶቻችን አሰባቲ በሰባቶቹ ሰባት የሆኑት ምን ተይዞ ነው? ግንባራችን ከአፍንጫችን ጋር 1 ሁለት መዳፎቻችን 3 ሁለት ግንቦታችን 5 ያኔ የእግሮቻችን ደግሞ ያኔ የጣቶቹ ጫፎቻችን ደግሞ በዛ በእግሮቻችን የእግሮቻችን ጫፎች 2 ሲሆኑ 7 ሆኑ። እነዚህ የሱጁድ አካላቶች ናቸውና በእነዚህ ሱጁዶች ማድረግ ይሄም ግዴታ ነው አርካን ነው አሉን። ወሱጁዱ አለል አዕዳኢ ሰብዓ በሰባት የሰውነት የሱጁድ አካላቶቻችን ሱጁድ ማድረግ ግዴታ ነው። ወልኢዕቲዳሉ እንደዚህ ደግሞ መስተካከል ሚንሁ ከዛ ማለት ነው ያኒ ከሱጁድ መስተካከል ያኒ ይሄ ወልኢዕቲዳሉ መስተካከል ሚንሁ የሚለው ከሩኩዕ ነው የምትሉት ከሱጁድ አይደለም። እዚህ ላይ አሽቀዳድሙት ወደ ኋላ አዘግይቶን ነው እንጂ ወደ ኋላ ነበር ያኒ መጥቀስ ያኒ ከፊት ነበር መጥቀስ ያለበት። ይሄን ወልኢዕቲዳሉ ሚንሁ የሚለውን ጠቅሶ እንደገና ወስጁዱ ነበር ማለት ያለበት። ወልኢዕቲዳሉ መስተካከል ሚንሁ የሚለው
ከዛ ማለት ነው ከሩኩ ከተነሳን በኋላ መስተካከል አለብን ማለት ነው። ሰሚ አላሁ ሊመን ሐሚዳ ብለን ቀጥ ብለን መቆም አለብን እንጂ ወዳውኑ በፍጥነት አንዳንድ ሰዎች ወደ ላይ ቀጥ ብሎ ሳይቆሙ ወዳውኑ ወደ ስጁድ ይሄዳሉ። ይሄ አይቻልም፣ ይበላሻል ማለት ነው። ስለዚህ ወልኢዕቲዳል መስተካከል ሚንሁ ከሩኩ ቀጥ ብለን መስተካከል ማለት ነው። ወልጀልሰቱ መቀመጥ በይነ መካከል አሰጅደተይን በሁለቶቹ ስጁዶች መካከል ቁጭ ማለትም ደግሞ ይሄም ግዴታ ነው። ቁጭ ሳንል ወዲያውኑ አንደኛውን ስጁድ አድርገን ወዲያውኑ ቀጥ ምልስ ሳልን ወዲያውኑ ይበላሻል። ትንሽ ቁጭ ማለት አለብንና ወልጀልሰቱ መቀመጥ በይነ መካከል አሰጅደተይን በሁለት ስጁድ መካከል መቀመጥም ይሄም ግዴታ ነው። ወጦመእኒነቱ መረጋጋት እርጋ ብሎ መስራት ፊ ውስጥ ማለት ነው። ጀሚዒ በሁሉም ውስጥ አልአርካኒ በሁሉም አርካኖች ውስጥ ማለት ነው። አሁን የጠቀስናቸው ሩኩኖች አሉ አይደለ? ፋቲሃን ስንቀራ፣ ሩኩዕ ስናረግ፣ ስጁድ ስናረግ፣ ኢዕቲዳል ስናረግ፣ ጁሉስ በይነ ሰጅዳ ስንቀመጥ በእነዚህ ሁላ ወጦማእኒና መረጋጋት። ጦማእኒና ማለት አስኩኑ ባዕድ አልሐረካ ከተንቀሳቀስን በኋላ እርጋ ማለት ነው። ስለዚህ ወጦማእኒነቱ መረጋጋት ፊ ጀሚዒ በሁሉም ማለት ነው አልአርካኒ በሁሉም በሶላት ማዕዘናቶች እርጋ ብሎ መስራት ግዴታ ነው እንጂ ቅልጥፍ አድርጎ መስራት የተከለከለ ነው። ወተርቲቡ ተራ ማድረግ አለብን። ደግሞ ተራ ማድረግ ያ ተራ ካላደረግንስ ይበላሻል። ተራ ማድረግ ማለት ምን ማለት ነው? መጀመሪያ አላሁ አክበር፣ ከዛ ፋቲሃን፣ ከዛ ደግሞ ሩኩዕ፣ ከዛ ስጁድ ነው እንጂ ስጁድ አድርገን ወደ ሩኩዕ ከሩኩዕ ወደ ፋቲሃ አይባልም። በተራው ነው የሚሰገደው ማለት ነው። ወተሸሁዱ እንደዚህ ደግሞ ተሸሁድ መቅራት አተህያቱ መቅራት አልአኺሩ የመጨረሻው ቁጭ ብለን አተህያቱ ሊላህ እያልን መቅራት ይሄም ሩክን ነው፣ የሶላት ማዕዝንት ነው። የመጀመሪያው ተሸሁድ ይሄ ዋጅብ ነው፣ ወደፊት ይመጣልናል፣ አርካን አይደለም። እና ወተሸሁዱ አልአኺሩ የመጨረሻው ተሸሁድ ይሄም ምንድነው? አርካን ነው አሉ። ወልጁሉሱ መቀመጥ ለሁ ለሱም ለመጨረሻው ተሸሁድ መቀመጥም ይሄም ደግሞ አርካን ነው አሉ። ቁጭ ብለን መቅራት አለብን እንጂ ቁመን አተህያቱ አይባልም። ቁጭ ብለን ነው አተህያቱ ሊላህ ወሰላዋቱ የሚባለው ቁጭ ብለን ነው። ወልጁሉሱ መቀመጥ ለሁ ለተሸሁድ አልአኺር ማለት ነው። ለሁ ማለት ለመጨረሻው ተሸሁድ ቁጭ ብሎ መቅራት ይሄም አርካን ነው። ወሰላቱ ሶላዋት ደግሞ ማውረድ ያኒ አላሁመ ሶሊ ማለት ነው። አለ ነብይ በመልእክተኛው በመልእክተኛው ሰለም ላይ ሶላዋት ማውረድ ሰለላሁ ዐለይሂ ወሰለም በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድም ግዴታ ነው። ወተስሊመታኒ ሁለቶቹም ሰላምታዎች ደግሞ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በቀኝና በግራ ሶላት የምንጨርስበት ሰላምታዎች አሉ አይደለ? እነዛ ሁለቶቹ ሰላምታዎች ግዴታ ነው። ስለዚህ ወተስሊመታኒ ሁለት ሰላምታ ማድረግ ይሄም ግዴታ ናቸው። እነዚህ እንግዲህ 14ቶቹ የሶላት ግዴታዎች ናቸው። እነዚህ ሲሟሉ ነው ሶላት ተብላ ተቀባይነት የሚኖረው። ከነዚህ አንዱ ከጠፋ ሶላቱ ይበላሻል፣ አላህ አይቀበለውም ማለት ነው። አርኩኑል አወሉ የመጀመሪያው ሩክን አሉ። እንግዲህ በጥቅል ማነው ከጠቀሱ በኋላ በዝርዝር ደግሞ ሊጠቅሱን ነው። አርኩኑ ማዕዝንት እኮ አልአወሉ የመጀመሪያው ማዕዝንት አሉ። የሶላት ማዕዝንት አልቂያሙ መቆም ነው። መዓ ጋራ አልቁድረቲ ከመቻል ጋራ ማለት ነው። ሰውየው ከመቻሉ ጋራ መቆም አለበት አሉ። መረጃችን ምንድነው ታዲያ የሶላት አርካን ለመሆኑ? ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው። ምን አለ አላህ? ሓፊዙ ተጠባበቁ ይለናል። አለ ሰለዋቲ በአምስቶቹም ሶላት ተጠባበቁ፣ በጊዜያቸው ጠብቃችሁ ስገዱ። ወሰላቲ በተለይ ደግሞ ሶላትን ተጠባበቁ። አልውስጣ መካከለኛዋን ሶላት። መካከለኛዋ ሶላት ማን ነው ብሏል ሐዲስ ላይ እንደመጣው? ሶላት አልዓሱር ናት። የአሱርን ሶላት በተለይ ደግሞ ተጠባበቁ። አላህ መጀመሪያ ምን አለ? በሶላት በአምስቶቹም ሶላቶች ተጠባብቃችሁ ስገዱ ካለ በኋላ በተለይ ደግሞ ሶላት አልዓሱርን ተጠባብቃችሁ ስገዱ አሉ። ኢዘን ሶላት አልዓሱር ከሌሎቹ ሶላቶች የበለጠ ትልቅ ደረጃ አላት ማለት ነው። ለብቻ ለይት አድርጎ አምስት አውቃት ሐፊዙ አለ ሶላዋት ከሚለው እኮ ትገባ ነበር። ነገር ግን ወሶላቱል ውስጣ መካከለኛዋን ሶላት ሲለን የአሱርን ሶላት ስኮን አሱር ሶላት ከሌሎቹ ሶላቶች ትለያለች ማለት ነው፣ ትበልጣለች ማለት ነው። ስለዚህ አሱር ሶላትን መጠባበቅ ያስፈልጋል በተለይ ማለት ነውና ወሶላት ውስጣ መካከለኛዋንም ውስጣ ማለት መካከለኛዋንም ሶላትን ተጠባበቁ። ወቁሙ ቁሙ እያለን ነው። ሊላሂ ለአላህ እኮ ቁሙ ሶላት ስትሰግዱ ቁሙ። ቃኒቲን
አይ ሳኪቲን ዝም ያላችሁ ሆናችሁ ሳትጮሁ ሳታወሩ ጸጥ ብላችሁ ማነው ያኒ ይሄ ወሬ ማለት ነው ያኒ ማለት ነው ቁርአን ብቻ ነው እንጂ የሚቀራው ሶላት ላይ ዚክር ቁርአን ነው እንጂ ሌላ ወሬ ያዘው ልቀቀው አይባልምና ሳኪቲን ዝም ብላችሁ ኻሺዒን አላህን የፈራችሁ ሆናችሁ ቁሙ አለ ወቁሙ ሊላህ ለአላህ ቁሙ ሳኒ ቃኒቲን አይ ኻሺዒን አላህን የፈራችሁ ሆናችሁ ወሳኪቲን ዝም ያላችሁ ሆናችሁ ያኒ ወሬ የሰው ወሬ አይወራም አንተ ያዘው ልቀቀው አይባልም ማለት ነው ሶላት ውስጥ ገብቶ ማለት ነው ስለዚህ በዚህ ላይ መሐል ሸዳችን ላለንበት መረጃችን ምንድነው ወቁሙ ቁሙ እያለ ስለሆነ አልቂያሙ ማልቁደረቲ ከመቻል ጋር መቆም ግዴታ ነው ብለን እንላለን እያሉ ነው هذا والله عالم سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك